بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم ያው መርየም አለይሂ ሰላም ኢሳን ካረገዘች በኋላ فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا በማለት የነበረችበትን አላህ ሱብሓነሁ ወተዓላ በዚህ መልኩ ገልጾልናል። ያው ሰዎች እንዳያውቁባት በመሞከር ውስጥ ያለው ነገር በመግፋት እንግዲህ አብሯት ባል የለ፣ አብሯት ቤተሰብ የለም። ሌሎች ቢያውቁባት ሊያደርሱባት የሚችሉትን የስም ማጥፋት ታውቀዋለችና ራቅ ወዳለ ቦታ በመሄድ ከተምሩ ዛፍ ስር እንዳለች ምጥ መጣት። ቃለት ያ ለይተኒ ሙቱ ቀብለ ሃዛ ወኩንቱ ነሲየን መንሲያ፣ ምን ነው በሞትኩኝ እንዳልነበርኩኝ በቀረሁኝ በማለት ተጸጸተች ማለት ነው። ነገር ግን አላህ ሱብሓነሁ ወተዓላ ያው ያበሰራት ብስራት ነበረና በዛ እየተጽናናች ፈናዳሃ ሚን ተሕቲሃ አላ ተሕዘኒ ቀድ ጀዐለ ረቡኪ ተሕተኪ ሰርያ በማለት ከስሯ ጥሪ የሚጠራ ጠራት። ይህም የጠራት ዒሳ ኢብኑ መርየም ልጇ ገና ያልተወለደው ልጇ ነው። አይ አይደለም ጅብሪል ነው። የተለያዩ አቋሎች ቢኖሩም ማለት ነው። አላ ተሕዘኒ ቀድ ጀዐለ ረቡኪ ተሕተኪ ሰርያ፣ ጌታሽ ከስርሽ የሚፈስን ውሃ አድርጓልና አትጨነቂ። ምክንያቱም የሚያምጥ ሰው ውሃ ያስፈልገዋል፣ የሚያምጥ ሰው ጥላ ይፈልጋል፣ የሚያምጥ ሰው የተለያዩ ምግብንም ሁሉ ይፈልጋልና ስለዚህ ውሃን አላህ ሱብሓነሁ ወተዓላ እንዳዘጋጀላት ወሁዚ ኢለይኪ ቢጅዚዕ ነኽለቲ ቱሳቅጥ ዓለይኪ ሩጠበን ጀንያ፣ አላህም ይሄንን ስላዘጋጀልሽ ዛፉን መነቅነቅ መወዝወዝ ብቻ ነው የሚጠበቅብሽ። ቱሳቅጥ ዓለይኪ ሩጠበን ጀንያ፣ የበሰለ ተምር ይወርድልሻል በማለት ይረግፍልሻል በማለት አበሰራት። እንግዲህ ያው እዚህ ጋ ዑለማዎች እንደሚሉት የተምር ዛፍ የሚነቃነቅ አይደለም፣ እንትኑ ግንዱ ማለት ነው። ግንዱ ተነቃንቆ ከዛፉ ላይ የሚረገፍ አይደለም። ግን አላህ ሱብሓነሁ ወተዓላ አንድን ሪዝቅም ሆነ ሌላን ነገር ሲሰጥ በሰበብ ስለሆነ እንጂ እንደ ሰበብ እንድትሆን እንጂ እንድትወዘውዘው የተፈለገው ዛፉን መነቅነቅ ከባድ ነው የሚሆነው። ዛፉን ተነቅንቆ ተምሮ የሚረግፍ አይደለም፣ ከባድ ነውና ማለት ነው። ፈኩሊ ወሽረቢ፣ ይህን የተዘጋጀልሽን ውሃና ከዛፉ የሚወድቀውን ደግሞ ተምር ቢ ጠጭም፣ ወቀሪ ዓይና፣ እና ተረጋጊም በማለት መልእክት ተላለፈላት ማለት ነው። ፈኢማ ተረይነ ሚን አልበሸሪ አሐደን ፈቁሊ ኢኒ ነዘርቱ ሊረሕማኒ ሰውማ ፈለን ኡከሊመ ልየውመ ኢንስያ፣ ምናልባት ሰው ከመጣብሽ በዚህ ሁኔታ ውስጥ እያለሽ ሰውን አላናግርም ጾምን ተነዝሬያለሁኝ በይ በማለት መልእክት ተላለፈላት ማለት ነው። ማንንም ሰው አላናግርም ጾም ተነዝሬያለሁ በይ በማለት ማለት ነው። እንግዲህ በዚያም ወቅት ጾማቸው ከንግግርም ነው ማለት ነው። ምናልባት በነቢዩ ዓለይሂ ሰላቱ ወሰላም ኡማ ጾም ንግግርን አይጨምርም። በዚያን ጊዜ ግን ጾም ንግግርን ይጨምር ነበር ማለት ነው። ይሄ በዘከርያ የሚያየነው ነገር ነው ማለት ነው። ከዛ በኋላ ነው እንግዲህ አላህ ሱብሓነሁ ወተዓላ ኢሳን እንድትወልድ ያደረጋት ማለት ነው። ወለደችው። ፈአተት ቢሂ ቀውመሃ ተሕሚሉሁ፣ ከዚያ የወለደችውን ልጅ ተሸክማ ወደ ቤተሰቦቿ መጣች። አሁን ከዚህ በኋላ ፍርሃት የለም። ምክንያቱም አላሁ ሱብሓነሁ ወተዓላ ብዙ ተአምራትን አሳይቷታልና እኒህ ተአምራቶች የሰጧት ፖቴንሻል ወይም ኃይል አለ ማለት ነው። ስለዚህ ልጁን ይዛ ድሮ የፈራችውን አልፈራችም፣ ቀጥታ ነው የተጋፈጠችው። እነሱ አይደሉም የሚሄዱባት፣ እሷ ናት የሚመጣቻቸው። ወደ ቤተሰቦቿ መጣች። ፈአተት ቢሂ ቀውመሃ ተሕሚሉሁ ቃሉ ያ መርየሙ ለቀድ ጂእቲ ሸይአን ፈሪያ፣ ያው የጠበቀችው ነገር ነው እንደሚሏትም እርግጠኛ ነበረችና
ለቀድ ጂእቲ ሸይአን ፈሪያ፣ ይሄ እንግዲህ ማንም ሰው አምጥቶት የማያውቀውን ነገር ነው አንቺ የፈጠርሽው፣ እንዴት እንደዚህ በማለት ሁሉም ሰው ጮሆባት ማለት ነው። ያ ኡኽተ ሃሩነ ማ ካነ አቡኪ እምረአ ሰውኢን ወማ ካነት ኡሙኪ በግያ፣ አባትሽም ጥሩ ሰው ነበረ፣ እናትሽም ደግሞ መጥፎ የምትሰራ አልነበረችም። አንቺ የሃሩን እህት እንዴት ይህን ትሰራያለሽ? ሃሩን ደግሞ መልካም ወንድሟ ነበረ ማለት ነው። ስለዚህ የዚህ ቤተሰብ ልጅ ሆነሽ እንዴት ይህን ነገር ትፈጽሚያለሽ? ከአንቺ አይጠበቅም በማለት ሁሉም ሰው ጮህባት። ነገር ግን እሷ እየወለደች ሳለ አትፍሪ ላ ተሕዘኒ ብሎ የተናገረው ቃል ቀልቧን አረጋግቷት ስለነበረ ምንም ብዙ አልተጨነቀችም። ፈአሻረት ኢለይህ፣ ወደ ልጇ አመላከተቻቸው። ያው ጉድ እያሉ ሰው ሁሉም በእሷ ላይ ጣቱን ከስሮ ሲናገር ምንም መልስ አልሰጠችም። ልጁ እንዲመልስላቸው ነበረ ያመላከተቻቸው። እነሱም ከይፈ ኑከሊሙ መን ካነ ፊል መህዲ ሶቢያ፣ እንዴት ባንቀልባ ያለን ልጅ እናናግራለን በማለት አሁንም መለሱላት። ኢሳ ግን የእነሱ መልስ አልጠበቀም። እኔ አብዱላህ፣ እኔ የአላህ ባሪያ ነኝ በማለት የመጀመሪያ ቃሉን ተነፈሰ ማለት ነው። እንግዲህ ከእሳቸው ጋር ከእሷ ጋር በምትወልድበት ጊዜ እንዳታዘን ያለበትን ንግግር ተናግሯል ማለት ነው። ግን የመጀመሪያ ንግግር ከነዚህ ሰዎች ጋር የተናገረው ኢኔ አብዱላህ በማለት ነው። እንዲህ እኔ የአላህ ባሪያ ነኝ። የኢሳ የመጀመሪያው ከሊማ እኔ የአላህ ባሪያ ነኝ ሆኖ ነው እንግዲህ ዓለም አይደለህም እያለ ሌላ ስም የሰጠው ማለት ነው። ኢኔ አብዱላሂ አታኒ አልኪታበ ወጀዐለኒ ነቢያ፣ እኔ የአላህ ባሪያ ነኝ መጽሐፍ የሰጠኝ፣ ወጀዐለኒ ነቢያ ነቢይ ያደረገኝ ጌታ ባሪያ ነኝ በማለት ገለጸላቸው ማለት ነው። እንግዲህ የዒሳ ዓለይሂ ሰላም የአላህ ባርነት የተረጋገጠው የዒሳ ዓለይሂ ሰላም መጽሐፍ መሰጠት ነቢይ መደረግ የተረጋገጠው ያው ቀድሞ ነው ማለት ነው በልጅነቱ። ወጀዐለኒ ሙባረከን አይነማ ኩንቱ፣ የትም ቦታ ሆኜ አላህ በረካውን የለገሰኝ በረካ ያደረገኝ ልጅ ነኝ። ወለም የጀዐልኒ ጀባረን ሸቅያ፣ እንዲሁ ደግሞ ያው በሰዎችም ላይ ይሁን በማንም ላይ በአላህም ህግጋት ላይ አመፀኛ ያላደረገኝ ልጅ ነኝ እና እንዲሁ በሶላትም በዘካም የታዘዝኩኝ ነኝ በማለት መለሰላቸው ማለት ነው። ልጅ አይናገርም ብለው ይጠብቁ የነበሩት ሰዎች ምንም ጥርጥር የለውም በጣም ይገረማሉ። ይህን ከተናገረ በኋላ ወሰላሙ አለየ የውመ ውሊድቱ፣ የተወለድኩ ጊዜ አላህ ሰላም አድርጎኛል። ወየውመ አሙቱ፣ ሰላም እንዲያደርገኝ አላህን ለምናለሁ። ወየውመ ኡብዐሱ ሐያ፣ እነዚህ ሶስት ቦታዎች የሰው ልጅ ሰላም ቢያገኝባቸው የሚለምንባቸው ናቸው። ሰው ሲወለድ ሰላም ከሆነ፣ ሲሞት ሰላም ከሆነ፣ ሲቀሰቀስ ሰላም ከሆነ እድለኛ ነው ማለት ነው። እና ለብዙ ነቢያቶች አላህ ሱብሓነሁ ወተዓላ ወሰላሙን አለይህ የውመ ውሊደ እያለ ይገለጻልን ማለት ነው። ለነ የሕያም ሌሎችም አንቢያዎች ማለት ነው። እና ይሄም መለሰላቸው። ይሄ ከነበረው ተጨባጭ ጋር ተዛማጅ የሆነ መልስ ነው ዒሳ ዓለይሂ ሰላም የተናገረው ማለት ነው። በዛን ጊዜ የነበረው ተጨባጭ ያው ሙሳ የመጣበት ማህበረሰብ በማቴሪያል በጣም የናወጠ፣ ሰዎች የሚበዳደሉበት፣ ሀብታም ሰዎች ከደሃ ሰዎች ከፍ ያሉበት፣ ሩህ የሚባለው ነገር የጠፋበት፣ የሩህ ስራ የሚባለው ነገር የጠፋበት፣ እንደውም ሩህ የለም ተብሎ የሚታመንበት፣ ሩህ ማለት የሰው ልጅ ሩህ ደሙ ነው የሚል በመጽሐፋቸው እንኳ የተጻፈበት ማለት በአይሁዶች መጽሐፍ የተጻፈበት ጊዜ ነው። ሩህ መንፈስ፣ ሩህ የሚባለው ነገር የሌለበትና እሱ የተካደበት ዘመን ነውና አላሁ ስብሓነሁ ወተዓላ ወሩሑ ሚንህ ሆኖ ከሱ ሩህ አድርጎ መፍጠሩ ያን እነሱ ያምኑበት የነበረውን ነገር ለማጥፋት የተደረገ ነው።
ዒሳም ያረጋገጠው ይሄን ነው። መንፈስ የሚባለው ነገር ርቆ ወደ ማቴሪያል ወይም ወደ ቁስ ሰዎች የተለወጡበት ዘመን ስለነበረ የሙሳም ጠቅላላ የተናገራቸውን ነገሮች መልእክቶች ያንን የሚያፈርስ ነበር ማለት ነው። ذلك عيسى ابن مريم ዒሳ ኢብኑ መርየም ማለት ይሄ ነው። እንግዲህ ያው አላሁ ስብሓነሁ ወተዓላም ሰውን ያለ ሰው መፍጠር ይችላለሁ፣ ሩህ ከኔ ሆኖ ድሮም እኔ ነኝ ሩህን የምሰጠው። ذلك عيسى ابن مريم قول الحق الذي فيه يمترون ያ ነው የምትጠራጠሩበት የነበረው። قول الحق ይሄ ነው፣ ሐቁ ይሄ ነው። አላሁ ስብሓነሁ ወተዓላ ያለ አባት ያለ እናት ይፈጥራል። አላሁ ስብሓነሁ ወተዓላ በአባት በእናት ይፈጥራል። አላሁ ስብሓነሁ ወተዓላ ከአባት ብቻ ይፈጥራል። አላሁ ስብሓነሁ ወተዓላ ያለ አባትም ይፈጥራል። ይሄ እንግዲህ ልትከራከሩበት አይገባም። ዋናው ቁም ነገር አካሉ ብቻ አይደለም፣ ሩሑ ነው። ሩሕ ሲወጣ አካሉ በድን ይሆናል። ስለዚህ እናንተ በሩሕ የማታምኑ ከሆነ የእምነት ወይም ደግሞ የሚዛን መዛባት ነው ያለባቸው በማለት ይህን መልእክት ለማስተላለፍ ነው እንግዲህ የተሞከረው ማለት ማ ካነ ሊላሂ አን የተኺዘ ሚን ወለድን ሱብሓነህ። አላሁ ስብሓነሁ ወተዓላ ልጅ ሊኖረው አይገባም። ኢዛ ቀዷ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። አንድን ነገር መፍጠር ሲፈልግ አላሁ ስብሓነሁ ወተዓላ ኩን ብቻ ነው የሚለው፣ ያኔ ይሆናል። ስለዚህ የዒሳ ሐቅ ይሄ ነው። በሩህ ብቻ ሰውን መፍጠር ይቻላል። ሰው ለሰው ብቻ አይደለም የሚፈጥረው፣ ሩህ ነው ዋናው ቁም ነገር። እናንተ የማታምኑበት ነገር ነው እና እንድታምኑበት ይገባል የሚል መልእክት ያስተላልፋል ማለት ነው። እንግዲህ ያው ዒሳ ከሌሎች የተለየበት በዚህ አወላለዱ በልጅነቱ ማውራቱም አንድ ትልቅ ተአምር ነበር። ወዩከሊሙ ናሰ ፊል መህዲ ወከህለን ወሚነ ሳሊሒን ነበርና ሙሳ በአንቀልባ ሆኖ ሰዎችን ይህም መልእክት አላህ የላከበትን መልእክት ያስተላለፈ ነው፣ የተናገረ ነው። ትልቅም ሆኖ ይህንኑ መልእክት ነው የደገመው። ደግሞ ያኔ ብቻ አውርቶ የቀረው ሳይሆን ትልቅም ሆኖ ያስተላለፈው ነው። ይህም ደግሞ በእሱ አምነናል ከሚሉት ሰዎች የተለየው ነገር ነው። ይሄ አላህ ፊል መህዲ ወከህለን ብሎ መግለጹ ፊል መህዲ ብቻ አይደለም፣ በልጅነቱ ያወራ ጌታ ነው ብለው እንዳይሉት እንደ ማንኛውም ሰው ደግሞ ትልቅም ሆኖ ያወራ ነው፣ ትልቅም ሆኖ ይሄን መልእክት ያስተላለፈ ነው የሚለውን አላህ ደግሞ ያስተላለፈው ለዚያ ነው ማለት ነው። ወሚነ ሳሊሒን ከደጋጎችም ነው። እሱ ከደጋጎች በላይ አይደለም፣ የአላህም ልጅ ሊሆንም አይገባም በማለት የተላለፈ መልእክት ነው ማለት ነው። እና ወቢኩፍሪሂም ወቀውሊሂም ዓላ መርየመ ቡህታነን ዐዚማ። እንግዲህ በዛን ጊዜ የነበሩት ሁለት ታላላቅ ኃይላት ነበሩ። አንደኛው ኃይል የአይሁዶች ኃይል ነው። የአይሁዶች ኃይል በዚያን ወቅት እንግዲህ የአይሁድን መልእክት ተውራትን ተሕሪፍ ያደረጉ፣ ተውራትን የፈለጉትን ነገር የጨመሩ፣ ያልፈለጉትን ነገር የቀነሱ፣ እንደሚፈልጉት ያበጃጁበት ጊዜ ነበርና ይሄ ኃይል እንደ ኢሳ አይነቱ ይሄ እነዚህ የተቆጠሩ መልእክቶችን ምን ማፍረስ እንደመጣ ለምን ማፍረስ እንደመጣ ይረዳሉና ከልጅነቱ ጀምሮ ባስተላለፈው መልእክት ያሉበትን ሁኔታ መመዘን አስችሏቸዋል። ሁለተኛው ኃይል ደግሞ በዚያው ወቅት ኢሳ በተወለደበት ጊዜ ቤተል መቅዲስና አካባቢው በሮማን ኢምፓየርስ ውስጥ ነበርና ወራሪዎች ነበሩ ማለት ነው። መንግስታት የነበሩት ወራሪዎች ናቸውና እነዛ ወራሪዎችም ይሄንን እንደዚህ አይነቱን ነገር ያው በስጋት ያዩት ነበር ማለት ነው። ግን ሁልጊዜ ወራሪ ኃይላት ውስጥ ያለው አካል በራሱ ሲተራመስ የሚያስደስታቸው ነገር ስለሆነ ያንን ቁጭ ብለው ማየት መርጠዋል ማለት ነው። እንግዲህ ያው ይሄ የኢሳ መልእክት የኢሳ ቤተሰቡም የኢሳ አይነት መልእክት ስለነበረው በጥሩ ሁኔታ አይታይም ነበር በእነዚህ አካላት ማለት ነው። ለዚህ ነው ዘከርያንም የሕያንም እንዲገደሉ ያስደረጉትና ስለዚህ አሁን ኢሳ ሊገጥመው የሚችለውን ነገር መገመት አያዳግትም ማለት ነው። ወቢኩፍሪሂም ወቀውሊሂም ዓላ መርየመ ቡህታነን ዐዚማ።
ኢሳን በወለደችበት ጊዜ አይ በቃ ደቅላው ነው ብለው ያወሩት እነዚህ ሰዎች ናቸው። እንግዲህ እነዚህ ሰዎች ደግሞ የካዱ ናቸው እያለ ነው አላህ ሱብሓነሁ ወተዓላ። ምክንያቱም ያለ ባል ያለ ወንድ ነው የወለደችውና ይሄ ልጅ ዲቃላ ነው በማለት አስወርተዋል እነዚህ ሰዎች። ወዩዓሊሙሁል ኪታበ ወልሕክመተ ወተውራተ ወልኢንጂል አላህ ሱብሓነሁ ወተዓላ ኢሳን ብዙ ተአምሮች ሰጥቶታል። ከተአምራቶቹም ውስጥ በልጅነቱ መጽሐፍን አስተምሮታል አላህ ሱብሓነሁ ወተዓላ። ወዩዓሊሙሁል ኪታብ መጽሐፍን አስተምሮታል፣ ወልሕክማ ጥበብን፣ ወተውራተ ወልኢንጂል እንዲሁ ተውራትንና ኢንጂልንም እንዲያውቅ አድርጎታል ማለት ነው። በዚያን ሰዓት ተውራት ማለት ተሕሪፍ በተደረገበት ተውራት አላስፈላጊ ነገሮች በተጨመሩበት ጊዜ ትክክለኛውን ተውራት እንዲሐፍዝ ተደርጓል ማለት ነው ኢሳ አለይሂ ሰላም። ሌሎችም ተአምሮች እንግዲህ በልጅነቱ በአወላለዱ በልጅነቱ መናገሩ፣ መጻፍ መቻሉ፣ አላህ ጥበብን መስጠቱ ለሱ ተውራትንና ኢንጂልን ደግሞ መሐፈዝና መረዳት መሸከም መቻሉ ይሄ ትልቅ የአላህ ተአምር ነበር። ከዚያም በኋላ ነው እንግዲህ እነዚህ በልጅነቱ ብሏቸው የነበሩትን ነገሮች በህዝቡ ዘንድ ለማስረጽ ጥረት እያደረገ የመጣው ማለት ነው። ከዛ በኋላ ዳዕዋው ተጀመረ። ኢሳ አለይሂ ሰላም ያው በጊዜው የሕያና ዘከርያም ነበሩ በዘመኑና እሱም ይሄ ነቢያቶች ሁሉም በዳዕዋ ስለሚጋሩ የሕያና ዘከርያ በነበሩበት ሰዓት ኢሳ ምንድን ነበር የመረጠው? በብቻው ሆኖ ራሱን ዴቨሎፕ ማድረግ እና የመረጠው። ነገር ግን የሕያና ዘከርያ በሞቱበት ጊዜ ያው መልእክት ነው የደረሰው ሌላ ቦታ ሆኖ ማለት ነው። ኢሳ ከነሱ የሚለየው ከሁለቱ የሚለየው ኢሳ ማህበራዊ ህይወቱ ከሰዎች ጋር ነው። የሕያ ቀደም ብለን እንደማየት እንደሞከር ነው ከሰዎች ተገሎ ነበር የሚኖረውና ገለል ብሎ፣ ኢሳ ግን ከሰዎች ጋር ነው አብሮ የሚኖረው እና የነሱን መገደል ሲሰማ በጣም አዘነ። ምክንያቱም የዳዕዋ አጋሮቹ ናቸው፣ ቤተሰቦቹ ናቸውና። ከዛም ዳዕዋ በሚያደርግበት ጊዜ ያው ዳዕዋ ነቢያቶች በሚያደርጉበት ጊዜ የተለያዩ ተአምራቶችን የተለያዩ ሙዕጂዛዎችን ማሳየት ነበረባቸውና የተለያዩ ተአምሮች ደግሞ አላህ ሰጥቶታል። እሱ አኒ አኽሉቁ ሚነ ጢኒ ከሀይአቲ ጠይር፣ ልክ በራሪን የሚመስልን ከጭቃ እሰራለሁኝ፣ ፈአንፉኩ ፊሂ ፈየኩኑ ጠይራ ቢኢዝኒላህ፣ ያንን እንደ በራሪ አድርጌ የሰራሁትን በጌታ ፍቃድ የሰራሁትን እንዲሁ ደግሞ በሱ ውስጥ ሩሕን እነፋበታለሁኝ አሁንም በጌታ ፍቃድ። ወኡብሪኡ ልአክመሃ ወልአብረሰ ወኡሕይል መውታ ቢኢዝኒላህ፣ እንዲሁ ደግሞ በልጅነቱ አይኑ ሳያይ የተወለደንም ልጅ እንዲሽር አደርጋለሁኝ። ለምጽ ተይዞ ያለን ሰው ደግሞ ለምጹን አስወግድለታለሁ። ወኡሕይል መውታ ቢኢዝኒላህ፣ ከዚህም ሁሉ በላይ ደግሞ በአላህ ፍቃድ የሞትን ሰው አድናለሁኝ በማለት ጥሪ ያቀረበ። ይህንንም ደግሞ አሳያቸው ማለት ነው። ለምንድን ነው ይሄ ተአምር በዚህ ጊዜ በዚህ ዘመን በዚህ ወቅት ያቀረበው ከተባለ ሰዎች ለማቴሪያል ወይም ደግሞ ለቁስ እንጂ ለሩህ አይጨነቁም ነበር። በዛን ሰዓት ሩህ የሚባለው ነገር ጠፍቶ ነበር። ሌላው ከሩህም የበለጠ ደግሞ ለየውመል አኺራ መጨነቅ ቆሞም ነበረ። በዚያን ጊዜ የነበሩት አይሁዶች ለአኺራ የማይጨነቁ እንደውም አኺራ የሚባለውን እምነት ባይሰርዙትም እንኳ ግን እምነታቸው በጣም ጎዶሎ የሆኑ ነበሩና ስለዚህ በሩህ ላይ የነበራቸው እምነት ዴቨሎፕ ያደርግ ዘንድ ወይም መቀስቀስ ነበረበትና ኢሳ አለይሂ ሰላም ተአምራቶቹ አብዛኛዎቹ የሚሽከረከሩት በሩህ ላይ ነበር ማለት ነው። ካፈጣጠሩ ጀምሮ አኒ አኽሉቁ ሚነ ጢኒ ከሀይአቲ ጠይሪ ቢኢዝኒላህ ፈአንፉኹ ፊሂ ፈየኩኑ ጠይረን ቢኢዝኒላህ እና ፈአንፉኹ ፊሂ ሩህ እነፋበታለሁኝ በአላህ ፍቃድ ደግሞ ጣይር ይሆናል ወይም በራሪ ይሆናል በማለት ይህንንም ሰርቶ አሳያቸው ማለት ነው። ወኡብሪኡ ልአክመሃ ወልአብረስ፣ ካሁን በፊት አይኑን ገልጦ የማያውቀውን አይን እንዲኖረው አደርጋለሁኝ። ለምጽ ይዞት የነበረውን እነዚህ በሽታዎች በጊዜው በጣም ከባድና ሕክምና የማይገባቸው ስለነበሩ ነው።
እንግዲህ እዚህ የተገለጹት ማለት ነው። እና ዒሳ እነዚህን የሚያድን አላሁ ስብሐነሁ ወተዓላ ሙዕጅዛ ሰጥቶት ነበር ማለት ነው። ወኡሕይል መውታ ቢኢዝኒላህ የሞተን ደግሞ መቀስቀስ እችላለሁ በአላህ ፍቃድ ሩህ አስገብቶ ማለት ነው። እንግዲህ ይሄ የአላህ ፍቃድ የተሰጠው ነው። ይሄ ትልቅ ተአምር ነበረ ማለት ነው። እና ይሄ ሁለት መልእክቶች ነበሩት። ወኡሕይል መውታ ቢኢዝኒላህ አንድ ሩህ የሚባለው ነገር ነው ሰውን የሚያንቀሳቅሰው፣ ሰው የሚኖረው በሩህ ነው የሚለውን መልእክት በሩህ አናምንም ለሚሉ ሰዎች ለማስተላለፍና እንዲሁ ደግሞ አላሁ ስብሓነሁ ወተዓላ ሰውን ከሞተ በኋላ መቀስቀስ ይችላል የሚለውን መልእክት ለማስተላለፍ የተጠቀመበት ሙዕጅዛ ነበር ማለት ነው ዒሳ ዓለይሂ ሰላም። ስለዚህ ያው መልእክቱ ደርሷል፣ ግን እነሱ ተቀብለውታል ወይስ ምን ገጠመው? በምንስ መልኩ ነው እነሱን ይደርሳቸው የነበረው? ሸሪዓው ምን ነበር? የሚሉትን በሚቀጥለው ፕሮግራም ለማየት እንሞክራለን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።